እንደነጋ አደራጅቷቸው በስሩ ሰብስቧቸው የነበሩት የብልጽግና ሰርጎ ገብ አጭበርባሪዎች፣ ዘራፊዎች ዛሬ በአዲስ አበባ መግለጫ ሰጥተዋል እና መግለጫ አሰጣጣቸውን ብትመለከቱ፣ ፎቶአቸውን ብትመለከቱ፣ መግለጫ የሰጡበትን መንገድ ብትመለከቱ ጫካ ከርመው መጥተው ብልጽግና ጋር ተደራድረው ትናንት የገቡ አይመስሏችሁም? ጌታዬ በብልጽግናና በአፋር ሰዎች መካከል ያለው መናበብ በጣም ነው የሚያስገርመው። ስራ ቦታቸው ላይ የተገኙ ነው የሚመስሏችሁ። ለፊልድ ሂደው ለፊልድ ስራ ሲንቀሳቀሱ ከርመው የተመለሱ ነው የሚመስሉት። እንደምታዩት ነው ፎቶአቸው። የመጨረሻ እርካታ ይነበባል ፊታቸው ላይ፣ ደስታ ይነበባል እና ዛሬም በአዲስ አበባ መግለጫ ሰጥተዋል። በአዲስ አበባ መግለጫ የሰጡት እነ ኢያሱ አበራ ናቸው። ኢያሱ አበራ ማለት የአፋድ ምክትል የፖለቲካ መምሪያ ኃላፊና የኮሎኔል ፈንታው ቀኝ እጅ የነበረ ሰው ነው። ኮሎኔል ፈንታው ጋር አብሮ ሲውል የነበረ ሰው ነው እና ይሄ ሰው ዛሬ መግለጫ ሰጥቷል። ድርድሩ የተካሄደው እንደ ድርጅት ነው ብሏል። እስካሁን ድረስ ለውጥ ያመጣል ብለን ብዙ ታግለን ነበር፣ ግን ለህዝባችን መከራ ከማምጣት ባለፈ ፋይዳ ያለው ስራ መስራት ስላልቻል እና የትጥቅ ትግል አማራጭ ነው ብለን ስላላመን ገብተናል ተብሏል። በነገራችን ላይ በአፋር ሰዎች በኩል የሚሰራ ፕሮፓጋንዳ በብልጽግና ወይም በማዕደን ከሚሰራ ፕሮፓጋንዳ ለይቻ አላየው። እነዚህ ሰዎች ገቡ የሚል ዜና ሲሰማ እንደ ብስራት ነው የምመለከተው፣ እንደ ድል ነው የምመለከተው። ከዚህ በፊት ሰፊ ፕሮግራም እንደሰራሁበት የአፋር ሰዎች ገቡ ሲባል ደስታ ነው የሚሰማኝ። ከዚያ ይልቅ ግን አሁንም ሰርገው ለመግባት እየሞከሩ ያሉ መሆናቸው ያሳስበኛል። አሁንም እዛው ትግል ሜዳ ላይ ሆነው እየተርመጠመጡ ያሉ መኖራቸው ያሳስበኛል። ይሄ ማለት እነ መከታውን እነ ደረጀ በላይን አይደለም። እነሱ ግዙፍ ጦር የሚመሩ አሁን ላይ መስመሩ ሲገለጽላቸው አካሄዱ ሲገባቸው ወደ ትክክለኛ መስመር ወጥተዋል ብዬ የማስባቸው አርበኞች ናቸው። ሌሎች አሉ። በተለይ በሁለት ቀጠና ላይ በስፋት የሚንቀሳቀሱ እና በቀጣይ መግባታቸው የማይቀር ሌሎች አርበኞች አሉ። የእነሱ መዘግየት ካልሆነ በስተቀር የነ ኢያሱ አበራ መግባት በኔ በኩል እንደ ቁም ነገር የሚቆጠር አይደለም። ድርድሩ ድርጅታዊ ነው ብሏል ዛሬ ኢያሱ አበራ። በእርግጥም አዎ ድርጅታዊ ነው። ከዚህ ጋር በተያያዘ የደረሰ መረጃ የሚያመለክተው እስክንድር ነጋ የሰራው ስራ ሲታወቅበት ሸዋ ላይ ከሸዋ ሾልኮ የሆነ ክልል ላይ ሰንብቶ አዲስ አበባ መግባቱን የደረሰ መረጃ ያመለክታል። እስክንድር ነጋ አዲስ አበባ ውስጥ እየተመላለሰ እየተንቀሳቀሰ ይህንን ስራ ሲሰራ ነበር። ይህን ስለ ስም ማጥፋት ሊመስልህ ይችላል። እስክንድር ነጋን አሁን የሚያምኑ በርካታ የዋሆች አሉ። እስክንድር ነጋ እንደዚህ አያደርግም፣ ከሱ ቁጥጥር ውጭ በሆነ መንገድ ነው እነዚህ ሰዎች እጅ እየሰጡ እየገቡ ያሉት ብለው የሚያምኑ የዋሆች በርካቶች ናቸው። ግን አይደለም። ዛሬ መግለጫ ሲሰጡ ያያቸው በእስክንድር የጠለፋ መረብ ውስጥ የወደቁ ናቸው። ከዚህ ሁሉ ብልጽግና ከሚሰራበት ፕሮፓጋንዳ ጀርባ ያለው ማነው ካልክ አረጋ ከበደ አይደለም፣ እስክንድር ነጋ ነው ያለው። እስክንድር ነጋ ከመጀመሪያው ጀምሮ ወደ ትግል የገባው እኮ አማራን አሸናፊ ለማድረግ አይደለም። ይሄን ስንናገር የሚያዳምጥ ጠፋ እንጂ እስክንድር ነጋ ወደ ትግል የገባው የአማራ ብሔርተኝነት በጭራሽ ራሱን ችሎ መንቀሳቀስ የለበትም። የአማራ ብሔርተኝነት ሊጠለፍ ይገባል። የፋኖ ትግል ሊጨነግፍ ይገባል። በጭራሽ አማራ እና አማራ ከተደራጀ የኢትዮጵያ ህልውና ያበቃለታል በማለት የፋኖ ትግል ሊያከሽፍ ነበር የገባው። በመሃል ግን ወደ ትግል ሜዳ ከገባ በኋላ ዓላማውን ተረዱና በርካታ አርበኞች ጥፋ ከዚህ አሉት። ጥፋ አንተ ከባዕደን የባስ ከአረመኔ ነህ፣ ለአማራ ትግል ጸረ በማለት አባረሩት። ግማሾቹ ደግሞ ባለማወቅ ከሱ ጀርባ ተሰለፉ እና አፋድ የሚል ድርጅትም መሰረቱ። ስለዚህ ከመዳፉ የገባውን እስክንድር ነጋ ተሸክመ ወስዶ ለኦህዴድ አስረከበ ማለት ነው። የሆነው ይሄ ነው። አሁንም በሚዲያ መጥቶ ጥፋቱን እንዲያምን አትጠብቅ። ጥፋትም አይደለም። እስክንድር ነጋ በቅዱ በፕላኑ መሰረት እየሰራ ነው። ከዚህ በፊት በተደጋጋሚ ታስታውሱ ከሆነ አዲስ አበባ ፈረንሳይ አካባቢ መታየቱን ዘግበን ነበር። ውጭ ሀገር ሄዶ መደራደሩን ዘግበን ነበር። ባለፈው እኮ መሳይ ላይ ቀርቦ ተናገረ። ከሳምንት በፊት ከ15 ቀን በፊት የአፍሪካ ህብረት ሰዎች ጋር ስንነጋገር ነበር በማለት ተናገረ። ስለዚህ ያኔ ስናወጣ የነበረ መረጃ ትክክል ነው። ዛሬ እየገቡ ያሉት እስክንድር ነጋ በቀደደላቸው ጎዳና ተጉዘው ነው። ይሄንን መረዳት ያስፈልጋል። በተረፈ ግን እስክንድር ነጋ ሸዋ ላይ የለም ጌታዬ። እነ መከታው ጋር ያለ መስሎ ከሆነ ተሳስተሃል። ሸዋ ላይ የለም እስክንድር ነጋ። ለጠለስ ሚዲያ የደረሰው መረጃ አዲስ አበባ መግባቱን የሚያመላክተው
የሆነ ሰዓት ላይ እርግጥ ነው እስክንድር ተደራድሮ መግባት አልፈለገም። ለሞራሉ ከሀገር መውጣት ነው የተያዘለት እቅድ። ስለዚህ ከሀገር ወጣ የሚል ዜና ልንሰማ እንችላለን። ለአሁኑ ግን እስክንድር ነጋ እነዚህን ስኬቶች ያስመዘገበው አዲስ አበባ ላይ እየተንቀሳቀሰ ወደ አዲስ አበባ እየተመላለሰ መሆኑን የደረሰ መረጃ ያመለክታል። ከእስክንድር ፕላን ውጭ የተፈጸመም ነገር የለም። ዛሬ የአፋር ሰዎች በሰጡት መግለጫ መሰረት ድርድሩ ድርጅታዊ ነው ብለዋል። አዎ ድርጅታዊ ነው። ማስረሻ ሰጤን የውጭ ጉዳይ ያደረገው እና ኢያሱ አበራን የፖለቲካ መምሪያ ኃላፊ ያደረገው እስክንድር ነጋ ሲመራውና ከኋላ ሆኖ ሲከታተለው የነበረው ድርድር ተካሂዶ ለውጤት በመብቃቱ ነው ዛሬ ይሄ መግለጫ እየተሰጠ የሚገኘው።